እባክሽ ስታስጠላ እስከዛሬ እኮ እንደመጣ እኔ ነበር ስስሜ ነበር። አሁን እኮ አሻገር የምታየው ሌላ ነገር ነው። እኔ ጥያቄ ማለት ነው ምንድን ነው ይሄን ያህል አላደረሰሽ ብሎ ነው እስከመጣ ድረስ ቆይብኝ። እኔ ሲረበኝ ለምን እየበላሁ አልጠብቀውም? የሚያደርጉት የልጅ እናት እኮ ነው የምናስበው። ከበላሽ በስርዓት ወይ ለምን የምትጨማለቂው? ላክስሽ ይጀልዛ በእናትሽ ስትላለች አትጨማለቂ። በስርዓቱ ሰላም የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ያው ሰሞኑን እናቴ በተከታታይ ፕራንክ እያደረገኝ ነበር። ዛሬ ደግሞ እሱን ልጫወትበት አስቤያለሁ። በአንዴ 2 ፕራንክ ነው የማደርገው ማለት ነው። ምንድን መሰላችሁ? እየመጣ ነው፣ መንገድ ላይ ነው ማለት ነው። እናቴና እኔ አንድም ቀን ተለያይተን በልተን አናውቅም። ማርያምን ጾም ሆኖ እንኳ የሆነ ሰዓት ቁርሳን በላይ የሆነ ቦታ ከሄደ ውሎ ከመጣ እዛው አብሬ ማለት ነው ዝም ብዬ ነው የምውለው። እጠብቀዋለሁኝ ብዙ ጊዜ ማለት ነው። ማለት እሱና እኔ ከተጋባን አስተን ያው ለሆን እግዚአብሔርን እኔ ብቻዬን በልቼ አላውቅም። እና ዛሬ ማለት እንደዚህ ምሳ አቅርቤ እየመጣ ስለሆነ አቅርቤ እየበላሁ ምናምን እጠብቀዋለሁ። ምን እንደሚል አላውቅም። እስኪ ውዶችዬ፣ ብዙዎቻችሁ እህቶቼ፣ ባለትዳር እህቶቼ ማለት ነው ከበሎቻችሁ ተለይታችሁ በልታችሁ ታውቃላችሁ ወይስ በልታችሁ አታውቁም? ይሄን ኮመንት ላይ ያስቀምጡልኝ። እኔ እመቤቴን ማለት ነው አልወድም። እንዴት እንደሆነ አላውቅም። ማለት ምን አይነት ልማድ እንደለመድኩኝ አላውቅም። ከጉሮሬም አይወርድልኝም። ወይ የሆነ ቦታ ሄዶ የሚያድር የሚውል ከሆነ ብቻ በእርግጠኝነት እሱ ከነገረኝ እንጂ የሚመጣ ከሆነ ወደ ቤት ሁልጊዜም ማለት ነው ብቻዬን በልቼ አላውቅም። እጠብቀዋለሁ ማለት ነው። ዛሬ ግን እንደዚህ እየበላሁ ስትጠብቀው ምን እንደሚል ያው እየበላሁ ማለት ወጥም በቃ የሆነ ነካክቼ ወጥም ይሁን ምንም ብቻ የሆነ ነገር አድርጌ ነው የምጠብቀው። በዛ ላይ ደግሞ ማለት ነው በጣም እያናደደኝ ስለሆነ ከዚህ ተጨማሪ ማለት ነው እዚህ ጋር ያው ባለፈው ያዘጋጀሁትን ዳጣ አይታችኋል። እዚህ ጋር ጨምሩና ማለት ነው በቃ እየጨመርኩ አሳያችሁ እንደውም እዚህ ጋር ከዛ እንደዚህ አድርግና ማለት ይሁት እንደዚህ አድርጌ ወጥ ጨምረበታለሁ። ወጥ ከጨመርኩበት በኋላ ምንድነው የማደርገው? እየበላው ሲመጣ በጣም እኔ እንጃ እንደዚህ አይነት ነገር አይቶ ስለማያውቅ ይናደዳል ብዬ አስባለሁኝ። ከዛ ወጥ ከጨመርኩበት በኋላ ደግሞ ካልጎረፍ ብለዋለሁ። በእርግጠኝነት የኔ ጉርሻ እሱ ያው አጎርሷል። ይሄ እንዳጣው ማለት ነው። እና ውዶችዬ ለማናደድ እሞክራለሁ። እየበላው ሲያገኘኝ ይናደዳል። ከዛ ደግሞ አባብዬ ምናምን ከተረጋጋ በኋላ ሳጎርሱ ይሄ ዳጣውን ሲቃጠል በጣም ማለት ነው። ዛሬ በነፍስ ለሚጫወተው ተወስ አይመጣብኝ ማለት ነው። አስተካክል ካሜራ ምናምን አስተካክዬ ከዛ እዚህ ጋር ወጥ ጨምሬ ምናምን እጅ ነካከች ምናምን እሱ ሲመጣ እቆልፍበትና ሲከፍተው እየበላው እጠብቀዋለሁ። ምን እንደሚል አብረን የምናይ ይሆናል። ይመቻችሁ። አሁን ውዶች የካሜራ ምናምን አስተካክያለሁኝ። በመጀመሪያ ደረጃ ሳይመጣብኝ በዛ ጋር እየመጣ ስለሆነ ይሄን ማለት ነው እንደዚህ ቆልፍበታለሁኝ። ከዛ እንደምሰራ ላሳያችሁ። ይህ ዳጣው ማለት ነው እንደዚህ ስጋ ወጥ አደርግበታለሁ። ስጋ ወጥ ላሳያችሁ ዳጣው እንዴት እንደተደበቀ እኔ ስለማውቃት ላይ ስለሆነች ስለማይቃ ማለት ነው እንዴት እንደደበኩት ይኸው አሳያችሁ። እዚህ ጋ ነው ያለው አውቄ እዚህ ጋር ስጋውን ብዝት አድርጌዋለሁ። ስጋ ስለሚወድ ስጋ ነው ማለት ነው። ጥቅልል አድርጌ ሳጎርሱ ዳጣ ከዛ ማንጓጓ ሲጀምር እኔ ማርያምን ማለት ነው ልብላህ ብለው ራሱ ከጉሮሬ አይወርድልኝም። ልክ ሊመጣ እሱ ሲመጣ እዚህ እጄ ምናምን ወጣ ስነካለሁ። ያው ተጠጥቤያለሁ እሱ ነኝ ሲያንኳኳ እሱም ደግሞ አድርገው ወጣ መጣው
ረቢ አልበላም። እኔ ጠግቤያለሁ፣ በልቻለሁ። ቆይ አይደለም እንደመጣህ እኮ ምድር ላይ ይመስልህ ያለው ውዴ። እስከ ዛሬ እኮ እንደመጣህ እኔን ነበር ስስሜ ነበር። አሁን እኮ አሻገር የምታየው ሌላ ነገር ነው። ቆይ እኔ ጥያቄ ማለት ነው ምንድን ነው ይሄን ያህል እኔና ጠርፈሽ ስጠሪኝ የነበረ ምግብ አላደረሰሽ ብሎ ነው እስከመጣ ድረስ ውዴ? ምን ነው ትንሽ ስቆይብኝ እኮ ሰዓቱ ስንት ሰዓት መሰለህ? ሰዓቱ እና ስቆይብኝ እኔ ሲረበኝ ለምን እየበላሁ አልጠብቀውም? ይሄን ያክል ትዕግስት ያሰጠሽ ይሄን ያደርጎሻል? የልጅ እናት እኮ ነው የምናስበው። ቢሽ ትበላለህ? አይ ጠግቤያለሁ ብዬሽ እራስሽ አስታውሱ። እንደዚህ ወደዛ ዞር በል አንቺ። እንደዚህ እኔ ያህል ትዕግስት ታጫለሽ? ወደዛ ዞር በል እሺ። አንቺ ከበላሽ በስርዓት አትበይም እንዴ? ለምን ነው የምትጨማለቂው እንደዚህ? ላክስ እሺ። ይጀልዛ በእናትሽ ስትላለች አትጨማለቂ። በስርዓቱ ብይዝ ነው ይሻላል። በስርዓቱ ነው ይብላል። በስርዓቱ አልኩሽ አይደለም? እሺ አንተ ተቀብና ላክስ ነው እንዳንቺ ሆዳ ሚስት የኔ ውድ ባል ካንተ በታይሽ እኮ ምንም አይዋጥም። ሞክሩ ብዬ ነው እንጂ ማለት ነው። አድርገሽው ታውቂያለሽ እንደዚህ? ግን እስኪ ምን ይላል በሚለው እኔ የምለው ግን እስካሁን ድረስ ይጀርዛንጂ ሰዎች አልበላም። ማሪችን ብቻ በቃ አልበላም አልኩሽ እኮ ቢውዛ ውዴ አልበላም። ስታስጠላ ከርሳ ከአንተ ልይች እንዴት በልቼ አውቃለሁ? ሄጂ ወደዛ እንዳትመጭብኝ ነግሬሻለሁ። እመታሻለሁ። እናቴን ትጠይኛለሽ። አልበላም አልኩሽ በቃ እኔ አልበላም። አንቺ ይሄን ያህል እኔን ስታረሩጭኝ የነበረ ምግብ አቅርብሽና ለምን አልበላም አልኩሽ እኮ እንዳትመጭብኝ። እዛው እራስሽ ከካ ይሄን ያህል ሆዳም ነሽ ማለት ነው። እስካሁን ድረስ ለካ አንዳንድ ጊዜማ ውዴ ሴት አይደለም እንዴ? ኖ ሆን ብለሽ ጠብቀሽ ልታናድጂኝ ፈልገሽ ነው። አይ ርቦኝ ነው ውዴ። ባባ የምትተኛ የሚያጫውተኝ በጣም ነው የምትደብረኝ። ምግብ እየበላሁ ብትደበርስ በሚለው ነው። ምግብ መደበሪያ ነው። አሁን በቃ ምን እንደምሰራ እና ለኔ ነው ወደው ልጅ ይጆ ለዛ እንዳትመጭብኝ አልኩሽ እኮ እና ልታረቅ እግዚአብሔር ነው። ይጆ ለዛ እንታረቅ ለምን ምን አባሽ እርቅ ነው። ይጆ ለዛ የኔ ውድ ስወድ ያዋጥሽ አንተ ልጅ የበላሁት ጭራሽ ማለት ነው። ይጆ ለዛ አሁን ግን የምሬን እና ጣላሻለሁ። እግዚአብሔር ነው ጣላሻለሁ። በቃ እኔም ውጭ በልቼ እመጣለሁ። ቢያንቺ እዚህ እኔ ሲጀመር ማለት ነው ቤት ድረስ ውጭ የመጣሁት ለአንቺ ክብር ስላለኝ ማለት ከአንቺ ተለይቼ ቤቴ ውስጥ ሁሉም ነገር ቤት ውስጥ ይችን መጉረስ አለብህ ግዴታ። ወደዛ አንቺ ስሞት አልበላም። ለምን እዚህ አትሞችም? አሁን ለምን እናቴ ሲማርያም ሆዳ ትጨማለቃለች እንዴ? እኔም በኔ ላይ ሙድ ትይዣለሽ እንዴ አንቺ? በቃ እንግዲህ እኔም ዘጋኝ። ስርዓት የለሽም እንዴ አንቺ? ውድ ይሻብረን እንብላ። ዘጋኝ ታልጎራስ ግን መቼም ነው ማለት አይደለም። ለምን ሲጣጥ ይምዚህ ስሞትልህ በቃ ያልበላም አልኩሽ። ውጭ በልቼ እመጣለሁ። አልበላም በቃ እንደምጣብኝ በልቼ እመጣለሁ። ስሞትልህ የኔ ውድ እኔ እኮ ውዴ አንተ እኮ እየመጣህ ምን ገሳይ ነው ያቀረብኩት ማርያም ያቀረብኩት እንጂ እኔ ለራሴ በልቼ አንድም ቀን አላውቅም። በቤቴ እየመጣህ ሞኝ ግን ለምን አይደለም እኔ እንደው በስማን ብዬ ማድረግ ሲጀመር እኮ ማለት ነው እንጂ በስማን ብዬ ማድረግ ሳልቆርስ ነው አንቺ በልተሽ ታውቂያለሽ እኮ በልቼ አላውቅም። ዛሬ ብቻ ነው አንተ ለማናደድ ነው። እስኪ ምን ይላል በሚለው ነው እንጂ በቃ እንታረቅና ማለት ነው። ሲጀመር እግዚአብሔርን ከአንተ አንዴ ብቻ ነው የጎረፍኩትና ጅና ፈይ ወጣ ስለካሁኝ እንጂ ማለት ነው ምንም ነገር አልበላሁም ማለት ነው። እየፈተንሽ መሆን መቻል አለበት። የምሬ ነው። እሺ በቃ የምሬ በጣም ነው የሚደብረው። አይ እግዚአብሔርናችሁ የኔ ውድ ብላክ ያምሻል። ምንድን ነው ያልኩት?
በመድኃኒዓለም ስም ይዤሻለሁ። እንደዚህ አይነት ቀልድ አትቀልጂ እባክሽ፣ እባክሽ፣ እባክሽ። ስታስጠላ ምግቡ ላይ እኮ ነውር ነው። ለምግቡ ክብር ይኖርህ። ምንድን ሆነብህ? ስጋውን ነገር ወይኔ ባሌ ምንድን ነው የሆንከው? በርበሬ በዛበት እንዴ? አያቃጥልም እኮ እንዴ ማርያም፣ ምንም የሚያቃጥል ነገር የለውም። በርበሬ በሱ እንጂ በቃ ህፃን ልጅ ነሽ። ሁሌ በሚጥሚጣ በርበሬ የምትቀልጂው አያስጠላሽም? ለአንቺ መናገር ባይዞ አንቺን ከማስተማር ድንጋይ መፍለጥ ይሻላል። ይቅርታ እሺ፣ በእጅ ብላ። እኔ በእጅ አልበላም። በቃ ምን በቃ ይቅርታ ብለሽ ከጨረስሽ አይቀርም። የሚሳጎልኛለሽ እንዴ? ለኔ አታስቢልኝ? ሚጥሚጣ ቀይ ወጥ እኮ ነው። ለኔ አታስቢልኝ? የት አለ? እሺ፣ የት ነው? የት ይታያል? ሚጥሚጣ የት አለ? እስኪ ያሳየኝ። ሚጥሚጣ የት ነው? እሺ፣ ሰው ከአንዳንድ አይነቱ ሰው ጋር ይኖራል። በእግዚአብሔር ማሙድ ፍስኩት አበዛሽው። በጣም በቃ አያገባኝም። ምንም በቃ ተሳሳተ ያዥ ጸጥ ያው አንፈልግ እንድታወሪኝ አይፈልግ። ሁሉም ነገር አድርጊው፣ መብትሽ ነው፣ ማድረግ ትችያለሽ። ሲጀመር ማለት ነው እኔ ለአንቺ ክብር ስላለኝ ነው ቤት ሄደስ መጥቼ ነበር። ቤት መጥቼ እበላለሁ ብዬ በማስበው ሰዓት ደግሞ ሚጥሚጣ ይመጣች። አንቺ ስንት ተለማምጠሽ ልታጎርሽኝ እኮ ስትሞክሪ ቤት አድረሽ ታጎርሽኛለሽ። ሚጥሚጣ የት አለሽ? ሲጀመር አንቺ ሰላም የለሽም። ሲጀመር ለምን እንደሆነ አላውቅም። እኔ ምን አደረግኩሽ? ምን ላይ በደልኩሽ ነገር ነው? በቃ እንደዚህ ነገር አትደጋግሚ ውዴ። አሁን ማለት እግዚአብሔር ለ4 ጊዜ ለ3ኛ ጊዜ እንደዚህ ነገር የደገምሽው ለ3 ጊዜ ለ4 ጊዜ ሚጥሚጣው እኔ እርር ስታደርገኝ ማለት ነው። ባባዬ ላስተኛ በሚገባበት ሰዓት ሁሌ የምሰራው ስራ ውዴ፣ የኔ ውድ ባል ማለት ነው። በስንት ቅመም ያሳበድኩትን ዳጣ ነው ያበላሁ እኮ። ዳጣ እኮ ነው ውዴ፣ ዳጣ ነው ያበላሁ እኮ። ለነገሩ እዚህ ጋር ማለት ጥብስ ቢኖረው እንደዛ ቢሆን ነው የሚጣፍጥህ አይደለም? እሺ ሶሪ። ለማንኛውም ፍራንክ ነው ያንቺ ፕራንክ እንትን ነው አይደለ? የአፋር ቀልድ እየቀለድሽ ነው አይደል? ፕራንክ የምታድርጊ አይደለም። ምን ላድርግ ብለህ ነው የኔ ውድ ባል? እኔም ባገኘኋት አጋጣሚ ተጠቅሜ አንተን ማለት ቅጥል እንደምታደርገኝ ውስጥ እኔ ደግሞ አንተ ደግሞ ውስጥን ቅጥል ማድረግ ስለምፈልግ ነው። ስለዚህ ያለኝ አማራጭ ሚጥሚጣ ነው። አንተ ነው አንቺ እኔ ያደረግሽ ፕራንክ ታደርጊያለሽ። እሺ ምግብ ላይ ስራ ሄደሽ ምግብ ላይ ያቀርበሽ እንደዚህ ፕራንክ ብለሽ ተቀልጫለሽ። እሺ ቁጭ በል። እሺ ምን አይነት ወጨምላቃ ናት? በእግዚአብሔር ትጨማለቅ። ቁጭ በል። እሺ ቁጭ በል። እሺ አሁን ተረጋጋሽ። አንቺ ሳበዛሽው በጣም አይደለም ነካካሽው። ነገር አደረግሽው። አሁን ላይ ሚጥሚጣ ጨምረሽ እንደገና ማዳቀምሽ መቅረት ጀመርሽ። እሺ ቁጭ በልና የኔ ውድ በቃ ና ፒስ እንታረቅ። አንተ እሺ አንተ እኔ ስንት ነው የምታደርገኝ? እሺ አንተ ፕራንክ አልደረግም ነው? ፕራንክ አልደረግም ነው ወይ? የፕራንክ አይዲያ መርጠሽ አድርጊ። ማድ ላይ በእንጀራ አይቀለድም እንጂ ማድ ክቡር ነው። በቃ እኔ አሳምሬ እበላዋለሁ። ሲቀጥል ደግሞ ማለት ነው ይሄ ምንድን ነው የሚያስተምረው? ለሰው ልጅ አይደለም ለተመልካች ምንድን ነው የሚያስተምረው? ይሄ ማድ አቅርበሽ እንደዚህ ላደረገው ነው እናቴ ጠብቁ። እናቴ ይሄ ምን አይነት ባህሪ ልታሳይ ነው? እስኪ አንደኛ አንተና እኔ ተለያይተን በተናነቀ ደግሞ ማለት ነው ሁሌ ከአንቺ ጋር ጭቅጭቅ በጣም ይደብራል። ተመልካችንም አታሰልች። እንደዚህ አይነት ነገር እያደረግሽ በየቀኑ የምታደርጊውን ፕራንክ ደግሞ ለይተሽ ሰዎችን የሚያዝናና ፕራንክ አድርጊ። በቃ ሰው የሚያስደብር የሚያስቀይም ፕራንክ አድርጊ። ስርዓት አድርጊ። ከዚህ በኋላ የምሬ ነው። ከዚህ በኋላ ድጋሜ እንደዚህ ቀልድ በህል ላይ በማድ ላይ እንደዚህ ቀልድ መቀለድ እንድትቀልጅ አልፈልግም። ቀልድሽ ካገኘሁሽ ራሱ እንጣላለን። እግዚአብሔር እኔ በጣም የታገዝኩሽ ታዲያ ጭራሽ ማድ ማቅረብሽ እኔ እንደፈለግሽ አድርጊ። እኔ ይደብረኛል እንጂ የሚያስቆጣኝ ጉዳይ ሆኖ አይደለም። ግን ሚጥሚጣ ስንተናንተሽ ሚጥሚጣ ጎረስሽን ጉርሻ ግን ይደብራል። እግዚአብሔርን በጣም ነው የሚያጣላ። ደካማ ጎን እንኳን አንድ ጊዜ ማለት ነው የሰው ልጅ ደካማ ጎን ማወቅ ራሱ ትልቅ ነገር ነው። ስለዚህ አንተን ደካማ ጎንህ ማለት ነው ቃሪያዎች ናቸው የሚያቃጥሉ ነገሮች። እነሱ ደካማ ጎን ስለሆኑ ልጠቀምባቸው ስለፈለኩ ነው እንጂ ሌላ አይደለም። ማለት ደጋግመህ ማለት ነው ከአንዴ ሁለቴ ሶስቴ በተደጋጋሚ ፕራንክ አድርገኸኛል። ታግሻለሁኝ። ለዛሬ ይሄ ነው ፕራንኪ። ምግብ ደግሞ እስካሁን ድረስ ከአንተ ተለይቼ በቸም እንደማላውቅ ታውቃለህ ውዴ።
እግዚአብሔርን በዚህ እንደሚደብር አውቃለሁ። እስኪ ደብሮን አይደብሮን በሚል ነው። በቃ ማለት አንቺ ቤት ውስጥ ብታደርጊው በቃ እንዲህ ተደብቀሽ እንዲህ ብታደርጊው ማድረግ ትችያለሽ። ቤትሽ ነው የፈለግሽን ማድረግ ትችያለሽ። ግን ምንድነው የሚያስጠላው? እኔ ለቤቴ ክብር አለኝ። ቤቴ ሳልገባ ሁሉንም ነገር ማድረግ አልፈልግም። እስቲል እንኳን ቡና ሱስ እያለብኝ ቡና መጠጣት እንኳን ከቤቴ ውጭ ሌላ ቦታ መጠጣት አልፈልግም። ግን ቤት ውስጥ አድርገሽ ስላየሽ ደብሮኛል። ግን ደግሞ ፕራንክ ነው ማለትሽ በእንደዚህ አይነት መንገድ አትቀልጅ። እኔ ለዛሬ አስተምሬሽ ነው ማልፈው። ድጋሚ እንደዚህ አይነት ነገር ካደረግሽ እንገደላታለን። አለቀ። ማድ ላይ በዘር እንዳትቀልጅ። ስንት የሚቀለድ ነገር እያለ ማድ ላይ እንዳትቀልጅ። ስለዚህ በቃና ፒስ እንታረቅና ማን ፕራንክ ስለሆነ እንታረቅና እጃችንን ታጥበናል። መሳችን ነው ማዱ መጨረሻ ምግቡን መጨረሻለች። እኔ ብዬ ብቻ ይብልኝ በቃ እኔ በቃኝ። በርበሬ ያቃጠልሽኝ አንሶች ደግሞ በርበሬውን ይሄዋ በዚህ እዚህ ጋር እኔ መርዝ ጨምርሽ ማለት ነው የቀረሽ። መርዝ ማትሞትብኛለህ በማይጎዳ መልኩ በቃ አንተን የምግብ ፍላጎት እንዲጨምርልህ አፒታይት እንዲጨምር ነሽ ፍላጎትሽ ታረቅና አይ ወጥ ነው። ለማንኛውም ውዶችዬ ዛሬ ተገንቷ እናቴ በሁለት ነው ፕራንክ የተደረገው። አንደኛ እኔ ከሱ ተለይቼ በልቼ አላቅም። ሁለተኛ ደግሞ በቃ ዳጣይቱ ማለት ነው ሙሉዋን አንድ ባንክ ያደረኳትን ሙሉ ጠቅልዬ ነበር ያወረስኩት። ግን ያን ያህል ግን አላቃጠለውም። በሌላ ማለት በአዲስ ነገር ከዚህ በኋላ ደግሞ ፈታ በሚያደርግ ነገር ልንመጣ እንችላለን። ውዶችዬ ይመቻችሁ። ባይ ባይ።